እስቲ አሁን ደግሞ ወደ አንተ ገጠመኞች እንምጣ ኡስታዝ። ምን ገጠመህ? እኔ በዓለም ሩቅያ በጣም ብዙ ገጠመኞች አሉኝ፣ የሚያሳዝኑ የሚያስቁም። ከዛ ሁለት ብቻ ነው መጠቅስልህና ለምሳሌ እንዴት ነው ሰው ለምንድን ነው ሰው ስህር የሚሰራው ብሎ ሊገርምህ ይችላል። እና እነማን ናቸው ስህር ሊሰሩ የሚችሉት? የሩቅ ሰው ነው? ዘመድ ነው? ጠላት ነው? ምናምን ልትል ትችላለህ። እኔ በጣም የገረመኝ ነገር ምንድነው፣ አንድ ጊዜ አንድ እህታችን ላይ ስህር የተሰራው በባሏ እናት ነው። የባሏ እናት ወልዓጀብ እንኑ የባሏ እናት ይሄን ስህር ያደረገችው እንዳትወልድ ነው። ሐቂቀተን ሱብሃንአላህ። እቺ ልጅ ከዛ ነገር እንድትላቀቅ 4 ሰዓት ነው የቀረውባት። ለምን? ወደ 13 ስህር ስለተሰራባት ማለት ነው። እያንዳንዱ ስህር ራሱን የቻለ ማለት ነው። ይሄንን መጀመሪያ ቢዳያ ሆነው ማን ነው? እቺ ሴትዮ ናቸው፣ የልጇ እናት ማለት ነው። ስህር አደረጉባት። ከዛ በኋላ ሱብሃንአላህ ከስንት ስቃይና ከስንት መከራ በኋላ እቺ ልጅ ልትድን ቻለች። ሌላው አንድ ወንድማችን ስህር ተደርጎበት፣ ይሄ ልጅ ደግሞ ስህር የተደረገው እሱ ደግሞ በአማቹ ነው፣ በሚስቱ እናት የዛ ተቃራኒ ማለት ነው። ስህር ያደረገችበት ምክንያት ምንድነው? ልጁና ሚስቱ እንዳይስማሙ፣ በማዕና የሷ ልጅና ይሄ ልጅ እንዳይስማሙ ማለት ነው፣ እንዲፋቱ ሐቂቀተን መጨረሻ ተፋቱ። ሱብሃንአላህ። ይሄ ልጅ 5 ዓመት ተሰቃየ ከተፋቱ በኋላ ማለት ነው። ስህሩ 8 ዓመት ነው፣ እሱ 5 ዓመት ነው የተሰቃየው። ሳሂሮችና ጃኖች ሲናገሩ ምንድነው ያሉት? ሱብሃንአላህ አሉ፣ ይሄ ልጅ በእናቱ ዱዓና እሱ በሚያደርገው ጥሩ ስራ አላህ ዛሬ ደረሰለት አሉ። ወኢላ ያው እነሱ ገይብ ባያቆም ማለት ነው እቅዳቸውን ሲናገሩ የዛሬ ዓመት ይሄ ልጅ እኮ ይቀበራል፣ በቃ መሞት አለበት ብለው የተወሰነበት ነገር ነው። በቃ የዛሬ ዓመት ቀብር ውስጥ ነው የሚገባው አሉ። እና ይሄ ልጅ ስቀራበት ያው ተመልካቾች በዚህ አጋጣሚ ምናልባት እንዳይደብራችሁ ግን መሆን ያለበት ነገር የነበረበት ነገር ነውና ይሄ ልጅ አስታወቀው። ሲያስታውቅ አንድ ሰው ስህር ያለበት በእንጀራ ልትበላ፣ በገንፎ ልትበላ ትችላለህ፣ በቂጣ ልትበላ ትችላለህ። ግን هل تتصور አንድ ሰው ስህር ጸጉር ሲበላ ማለት ነው፣ በጸጉር ተሰርቶ ጸጉር ሆድ ውስጥ 8 ዓመት ሲቆይ ሱብሃንአላህ። ይሄ ልጅ ያስታወቀው ጸጉር ነው፣ ጸጉር አስታወቀ። እና ይሄን የመሰሉ ብዙ አጋጣሚዎችና ብዙ ገጠመኞች የሚያሳዝኑ አሉ።